የእሳት አደጋውን በሚመለከት መንስኤውና ዝርዝር መረጃዎቹ ይፋ ተደርገዋል። በትናንትናው ዕለት በሰሜን ወሎ ዞን ሀብሮ ወረዳ ስለደረሰው ከባድ የእሳት አደጋ መረጃ ማጋራታችን ይታወሳል። አሁን በወጣው ዝርዝር መረጃ መሰረት የአደጋው መንስኤ ሁለት ህጻናት ከአገዳ ክምር አጠገብ እሳት በማያያዝ ሲጫወቱ ከፈጠሩት መዘናጋት የተቀሰቀሰ መሆኑን የወረዳው ኮሚኒኬሽን ቢሮ ያረጋገጠ ሲሆን በዚህ አሳዛኝና ከባድ አደጋ 53 የአርሶ አደር መኖሪያ ቤቶችና አንድ መስጂድ በመውደማቸው 163 የቤተሰብ አባላት መጠለያ አጥተው ለከፋ ችግር ተደርገዋል። ተጎጂዎችን በዘላቂነት ለመደገፍ የቴክኒክ ቡድን ተዋቅሮ ወደ ስራ የገባ ሲሆን መድለው ህዝብና በጎ አድራጊዎች አስቸኳይ ሰብአዊ ድጋፍ እንዲያደርጉም ጥሪ ቀርቧል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። የቅድስት ስላሴ ቤተሰቦች ሰላም ጤናና ክብር ለእናንተ ይሁን። እንደምን አላችሁ? ዛሬም በተለያዩ ቪዲዮዎች ተመልሼ መጥቻለሁኝ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ እስከ መጨረሻው ድረስ አብራችሁን እንድትቆዩ እጋብዛችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትብ ያለው እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ሰው ቤት ማሄድ ውሻዬ አይዞሽ ማዘር በቃ አልቅሱ በቃ አይዞ ከልጆቼ የበለጠ ያሳደግኩት ውሻዬ ነው። የበረንጅ ውሻ አውጥቼ ሰጠው። አውጪ 50 ሺህ ብር ትቀጫለሽ፣ 3 ወር ትታሰሪያለሽ ተባልኩ። ከዚህ በላይ ምን ላድርግ? አገርን ዱላ ሲዘው አውጥተው ነው ያስጨበጨቡ። ማዘር አናግሯት። ደህና ነኝ እግዚአብሔር ይመስገን። ሽታ ነኝ። ሰይዱና ነው። ሆሳና ከተማ በውሾች ላይ የሚደረገውን የጅምላ ግድያ እንቃወማለን። እንኳን ሰው እንስሳ ያለቀኑ መሞት የለበትም። ውሻህን አስከትብ እንጂ ግደል አይባልም። ጊዜ የማይቀይረው ታማኝ ጓደኛ ውሻ ብቻ ነው። እንስሳ መብት አለው። ሆሳና ከተማ ላይ የ5 ዓመት ህፃን ልጅ በብዱሻ ይነከሳል። እናም የብዱሻ መድኃኒት በሰዓቱ ማግኘት ስላልተቻለ ያ ህፃን ልጅ ይሞታል። የነከሰው ውሻም ተገሏል። ከዛ በኋላ ሆሳና ከተማ ላይ አጠቃላይ ላለ ነዋሪ በየቤቱ እየሄዱ በየወረዳው ሁሉም ውሻውን እንዲያስከትብ መግለጫ ተሰጠ። ሁሉም ሰው በዘመቻ ውሻውን አስከተበ። ከዛ በኋላ ግን ባልታሰበ ሁኔታ በምታዩት በሚዘገንን መልኩ የተከተበም ያልተከተበም ውሻ እየተገደለ ነው። አንድ ሰውና አንድ ሰው ሲጣላ አንድ ሰው ቢሞት ሙሉ ሰው እኮ አይገደልም። እዚህ ጋር ምንም የማያውቁ ምስኪን ውሻዎችን የተከተቡ ባለቤት ያላቸውን ህፃናት ፊት መግደል፣ ባለቤቶቻቸው ፊት መግደል። አንድ ውሻ አጠፋ፣ በቃ የሰው ልጅ ክቡር ነው፣ ከምንም ጋር አይወዳደርም። ነገር ግን እነዚህ እንስሳቶች ያ እብድ ውሻ ባጠፋው ጥፋት እነዚህ ምስኪኖች ለምን ይገደላሉ? ምንድነው ጥፋታቸው? የሶሻል ሚዲያንን ተጽዕኖ ሁላችንም እናውቃለን። እባካችሁ ከቻላችሁ ቪዲዮ ስሩና የቀሩትም ነፍስ እንዲድን የአቅማችንን ጥረት እናድርግ። ካልሆነ ደግሞ ይህን ቪዲዮ ለሆሳና ከተማ መስተዳደር እንዲደርስ እባካችሁ ሼር ኮፒ ሊንክ አድርጋችሁ ውሻ የምትወዱ አጠቃላይ የቀሩትን ውሻዎች ነፍስ እንታደግ። እባካችሁ ደግሞ የሚገሉበት መንገድ ይዘገንናል። በእንጨት በገመድ እየሰቀሉ እንደው ይሄ ደቡብ አፍሪካ ነው የሚመስለው። እውነት የተማረ ፊደል የቆጠረ ሶሻል ሚዲያ የሚጠቀም ሰው እንዴት በዚህ ልክ እንደዚህ ይጨክናል? እባካችሁ የሚመለከቱ አካል ቶሎ ያስቁምልን እባካችሁ።
የመጣው? ውሻውን ራስ ግደል ነው እንጂ ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? ነፍስ ያለውን ነገር ለምን እንገላለን? መዝገብ ብርሃኑ ወልደሚካኤል መዝገብ አይደለም። ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አልኩ? እንዴ እኮ ነው መንደር ተጠሪ ነኝ። መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው። እኔ መልእክት እየነገርኩ ነው። እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም ወንድሜ ተረዳ። እንደዛ ሳይሆን አንተ ውሻውን ግደል ተረዳ። ግደሉና አልገልም መጥቶ ይግደል መንግስት። ግደሉ ይላል። ማንም አይገልም። መጥቶ ይግደል አልገልም ምን በቃ ጥሩ እሺ። ኦኬ አባቴ ይሄን አይደል እንዳትናገር ተው እሺ ተው። ይሄን ምን መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም። ወንጀለኛማ በጣም ወንጀለኞች ናችሁ። በአደባባይ ውሻ ሰቅላችሁ የምትገሉ ከዚህ በላይ ወንጀል አለ? ከየትኛው ወንጀል? ከዚህ በላይ ወንጀል አለ? ጠበቃ ነህ እንዴ? ለሰው ህይወት ነው ለውሻ ህይወት ነው አንተ ያዘንከው። ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ የውሻም ጠበቃ አለ። የሰው ነው የውሻ ነው እንትኑ የሚበልጠው። የኔ ውሻ ነክቷ ሰው የኔን ውሻ ያውቃል። ውሻም የመኖር መብት አለው። ይታጠብ ምን ይባል? ውሻ ይሞታል። ግደሉ አሁን ፍየሉንም ግደሉ። ፍየልም ነፍስ አይደል? እንደሳከው እንስሳት አይደል? ችግር የለም እንደሳከው ይሁን። እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ከሁሉም በቃ ሰው አንቺ ስልኩን ወደዛ አድርጊ። አታረግም። አንቺ ምንድን ነው አታረግም። አንተ ያላዛ ስልክ ነው እንደ ሰው የምትቀርጸው። አታረግም። ለምን ታረጋለህ? አንተ ቤቴ ነው የመጣኸው። ቤቴ ላይ መብቴ ነው። በሬ ላይ ለምን ትቀርጻለህ? አንቺ ቤቴ ላይ ነው የመጣኸው። አዎ ወንጀለኞች ነው። ኧረ አንቺ ይሄንን ስልክ አንቺ እናንተ ለሚመለከተው አካል እናደርሳለን። ኢትዮጵያን ትወዳታለህ? አዎ። ለምን ነው የምትወዳት? ለምን ነው የምትወዳት? የለበስከው ቲሸርት የማን ነው? ኢትዮጵያ። እና ኢትዮጵያን በምን ነው የወደድካት? ለምን የወደድካት? ለምን የወደድካት? ስለማልሰርቅ ነው ኢትዮጵያ የወደድካት? ኢትዮጵያ የሚወዳት አይሰርቅም አይደል? ፖሊስ በመምሰል ዝርፊያ ስትፈጽም የነበረችው ግለሰብ በቁጥጥር ስር መዋሏን ፖሊስ በዚህ ሰዓት እያሳወቀ ይገኛል። በምስሉ ላይ የምትመለከቷት አበባ ቁምቤ የተባለችው ይህች ግለሰብም እንግዲህ የፖሊስን የደንብ ልብስ በመልበስ እንዲሁም ደግሞ መሳሪያ በመታጠቅ ከተለያዩ ሱቆች እንዲሁም ደግሞ የገበያ ማዕከሎች ላይ ይህንን የደንብ ልብሷን እንዲሁም ደግሞ ፎቶዋን በመጠቀም ማለት ነው የምትፈልገውን ዕቃ ያለ ገንዘብ ትወስዳለች። እንዲሁም ደግሞ የፖሊስ አባል ነኝ በማለት የተለያዩ ጊዜዎች ላይ ማለት ነው ማጭበርበሮችን ስትፈጽም ነበረም ተብሏል። በተጨማሪም ደግሞ ግለሰቧ ከሌሎች ተባባሪዎቿ ጋር በመሆን ሌሊት ማለት ነው መሳሪያዎችን በመታጠቅ ሰዎች ላይ ቅሚያ እንዲሁም ደግሞ ዝርፊያ መፈጸሟን ጭምር ፖሊስ አሳውቋል። ፖሊስም የጥቆማ ከደረሰው በኋላ ግለሰቧ ላይ ክትትል በማድረግ በተከራየችበት ቤት በመሄድ ማለት ነው ቤቷ ውስጥ የተለያዩ የደንብ ልብሶች እንዲሁም በተጨማሪ 3 የፖሊስ ዱላዎች እና የተለያዩ ሽጉጥና ክላሽኮቭኖችን ጨምሮ የተለያዩ መሳሪያዎችን በቁጥጥር ስር መዋሉ ነው ፖሊስ እያሳወቀ የሚገኘው። በነገራችን ላይ ይህ ወንጀል የተፈጸመው በሰሜን ሸዋ ዞን ፍቼ ከተማ ሲሆን ይህች ግለሰብም እንግዲህ ይህንን የደንብ ልብስ በመልበስ እንዲሁም ደግሞ ሽጉጥ በመታጠቅ ማለት ነው የተለያዩ ማጭበርበሮችን ፈጽማለች እንዲሁም ደግሞ ዝርፊያዎችን ፈጽማለች ሲል ፖሊስ መረጃዎችን እያጋራ ይገኛል። እጅግ በጣም አስገራሚ ነው። ይህች ግለሰብም እንግዲህ በመጨረሻ በማህበረሰቡ ጥቆማ በቁጥጥር ስር መዋል ይችላለች። በዚህ ጉዳይ ላይ እስኪ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ለዛሬ የነበረን ይህን ይመስል ነበር። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ በቀጣይ እስከምንገናኝ ድረስ ሰላም ቆዩልን።